መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። የበድሉ አቅጅራ አዲስ የግጥም መጽሐፍ በቅርብ ለንባብ ይበቃል። ዶክተር በድሉ አቅጅራ በግጥም በወግ እንዲሁም ደግሞ በረጅም ልቦወለድ ስራዎቹ የሚታወቅ ነው። አደይና ጥቀርሻ የተሰኘ አዲስ የግጥም ስብስብ መጽሐፉ ነው እንግዲህ በቅርብ ለአንባቢያን የሚቀርበው 6ኛ የግጥም መድብሉ ነው። ከዚህ ቀደም እንግዲህ ፍካት ናፋቂዎች፣ እውነት ማለት የኔ ልጅ፣ የተስፋ ክትባት፣ የወይራ ስር ጸሎትና ሌሎች የግጥም መድብሎች እንዲሁ አሉት። ወደ 5 አካባቢ የሚጠጉ ናቸው። በተለይ የሀገርን ትርጉም የሚተርከው ሀገር ማለት የኔ ልጅ የተሰኘው ዝነኛ ግጥሙ በብዙዎች ዘንድ እጅግ ይወደዳል። ከግጥም በተጨማሪም ደግሞ ችካልና እርምጃ የተሰኘ ልቦወለድና የማይጻፍ ገድል የተሰኘ መጽሐፍን ለንባብም አብቅቷል። አዲሱ የግጥም መድብሉን መነሻ አድርገን ጥቂት ደቂቃዎችን ከሱ ጋር ጊዜ ወስደን ብንጨዋወት ብለናል። መስመር ላይ አግኝተነዋል። ሰላም ዶክተር፣ እንደምን አለ? ሰላም ሰለሞን፣ እንደምን አለ? ደህና ነው አለን ይመስገን። ደስ ብሎኛል ስለተገናኘን። 6ኛ መጽሐፍ ነው እንዲህ አዲስ መጽሐፍ ሊታተም መሆኑን ስታቅ የመጨረሻ ዝግጅቱ ሲደርስ ያለ ደስታ እንደምን ያለ ነው ዶክተር? አክቹዋሊ ደስ ይላል። ግን ያው አንዳንድ ጊዜ ስራህና በተደጋጋሚ ስታደርገው ደግሞ ያ ስራ ማለቁ ነው እንጂ የተለየ ስሜት ላይፈጥር ይችላል። እኔን ግጥም መድብል አምና ሰኔ ላይ ከ1 ዓመት በፊት ጨርሼ እንዳውም በቅርብ ቀን ብዬ ፌስቡክ ላይ ለጥፌ ነበር፣ አልቆ ማለት ነው። ከዛ ሁኔታው ጊዜው ምናምን ጥሩ አልነበረም እና ከሳምንት በኋላ አነሳሁት። ማተሚያትም አላስገባሁት፣ አነሳሁት። ለ1 ዓመት አስቀመጥኩት። ኦፍኮርስ በዚህ ጊዜ 5 ግጥሞች ጨምሬያለሁ የተጻፉ። እንዲህ ዓመት አፍርቼ ያወጣሁት ቢሆንም አልቆ ስታይ ደስ ይላል። ምንድነው የጀመርከውን መንገድ እንደመጨረስ ነው። ሌላ መንገድ ትጀምራለህ፣ ግን እንደመጨረስ ነው። መንገድ ጉዞውን ሲጨርስ አንዱን አንጓ ስታሳካ ደግሞ የደስታና የመጨረስ የእርካታ ስሜት ይሰማል። መልካም ዶክተር፣ እንደው አደይም ጥቀርሻም የተለያዩ ተቃራኒ ይዘት ያላቸው ናቸው እና ለምን አደይና ጥቀርሻ ተባለ? እኔ አደይና ጥቀርሻ ስል አደይና ጥቀርሻ በ2014 መስከረም 1 ወይም 2 የጻፍኩት ግጥም ነው። እንቁጣጣሽ ለታ ወይም በማግስቱ ያን ጊዜ 2014 ላይ ያን እንቁጣጣሽ ላይ አደይ ፈንድቶ የመስቀል ወፍ በየቦታው ያለ፣ በዛ በኩል ደግሞ ግጭቱ አለ። ስለዚህ የዛ ስሜት ነው አደይና ጥቀርሻ የሚል ግጥም እንድጽፍ ያነሳሳኝ። በነገራችን ላይ አደይና ጥቀርሻ እስከዛሬ ከጻፍኳቸው ረዥሙ ግጥም ነው። 9 ገጽ ነው። እኔ እንደምታውቀው በየመጽሐፉ ረጃጅም ግጥሞች አሉኝ 5 7 ነው፣ ግን ረጅሙ እስከዛሬ እና ሀገር ማለት እውነት ማለት 5 ናቸው። እንሂድ ይለኛል ደግሞ 7 ነው። ስም አወጣህልኝ አሉ እንደዚሁ 7 ገጽ። ይሄ ግን 9 ገጽ ግጥም ነው። በዛ ግጥም ነው የሰየምኩት። ወደ 5 ዓመት የቆየሁበት ስለሆኑ ብዙ ግጥሞች 100 በላይ ግጥሞች በዚህ ጊዜ ጽፌያለሁ። ከነዛ ውስጥ ተመርጠው ወደ 80 አካባቢው ናቸው እዚህ የወጡት። በፊት ካሉት ግጥሞች በጣም ይበልጣል በብዛት። በስነ ጽሁፍ ጉዞ ውስጥ ብስለት፣ እድገት የሚባሉ ነገሮች ያስፈልጋሉ እና ከዚህ አንጻር ገጣሚ ይበስላል። እንደው ምንስ ይለያቸዋል? እንደው ከዚህ ቀደም ከወጡ የግጥም መድብሎች እንዲህ በእርግጥ ይበስላል። እንዴት ላይ በስል ይችላል? አንድ ነገር ላይ ብዙ ስቆይ ትበስላለህ። የትም ብትሆን ትበስላለህ። የአስተሳሰብ ለውጥ ታመጣለህ። አደይና ጥቀርሻ ከሌሎቹ መድብሎች ይለያሉ የምትለው ስል የሚለየው በሁለት መንገድ ይመስለኛል። አንደኛ ለራሴ በሰጠሁት ነፃነት፣ በነፃነት የጻፍኳቸው ግጥሞች ናቸው ያሉት። ሁለተኛ በነፃነት ስልህ በአጻጻፍ ቅርጽም የራሴን መንገድ የተከተልኩ ለራሴ ነፃነት ሰጥቼ በይዘትም የጻፍኳቸው ግጥሞች ናቸው። በሱ አድገዋል። ሁለተኛው ብዙ የፍቅር ግጥሞች አሉ። የፍቅር ግጥሞች ስንል እንግዲህ ፍቅር አዎንታዊውም አሉታዊውም፣ ማግኘትም መፋቀርም መክነፍም ፍቅር ነው፣ ማጣትም የልብ ስብራትም ፍቅር ነው። በፍቅር የተነሳ የሚመጡ እዛ ላይ ያጠነጠኑ በርካታ ግጥሞች አሉት። ዶክተር፣ እንደው የግጥም አፍቃሪያን ቁጥር በጣም ውስን ነው የሚል ሀሳብ ሰማለሁኝ እና መነበብ ያስጨንቀሃል? አንባቢ አገኘሁን የሚል አይነት ጥያቄ ለራስህ ታቀርብ ይሆን? አያስጨንቀኝም።
መጀመሪያ አካባቢ የመጀመሪያው መድብል ላይ ሳሳትም ከዛሬ 20 ዓመት እና 30 ዓመት በፊት ያስጨንቀኝ የነበረው ግጥም ናቸው ወይ ሰው ይቀበላቸዋል? ያስተማሩኝ አስተማሪዎች ዩኒቨርሲቲ ውስጥ ማቃቸው እነ ደበበ የመሳሰሉ ገጣሚያንን በእነሱ ስላደኩ እነሱን ጋር የሚደርስ ነው ወይ ካልሆነ ይቀር ነው። 20 ዓመት ነው ቁጭ ያልኩት ፍካት ናፋቂዎችን ዩኒቨርሲቲ ሆኜ በ80 የተጻፉ ግጥሞች በ2000 የታተሙት። አያስጨንቅህም። የሚያስጨንቅህ በተለይ የግጥም ስነ ጽሁፍ ተምሮ ግጥምን ለአመታት በዩኒቨርሲቲ እንዳስተማረ ሰው ያን ስታንዳርድ ይመጥናል ወይ የሚለው ያስጨንቅሃል። ከበዛን ያንን ካረጋገጥክ በኋላ 1-2 መጽሐፍ ከጻፍክ በኋላ ገንዘቡ እንደሆነ ይሸጣል አይሸጥም የሚለው አይሆንም። እኔ ግጥም ሳሳትም ሶፋ እንደገዛሁበት የምቆጥረው ወይ አንድ ነገር እንደገዛሁበት ወይ ለሰው ገንዘቡ ይመለሳል ብለህ አታስብም። ግጥም አሳትመህ አታስብም። ግጥም ለጥቂት ሰዎች ያሉት አንባቢዎች፣ አድናቂዎች። ግጥም የሁሉም ሰው ስነ ጥበብ አይደለም። ዶክተር በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር ነህ። የአካዳሚክ እውቀትህ እንደው ግጥሞች ውስጥ የምትጠቀምባቸውን ቃላትና የቋንቋ አወቃቀር በመምረጥ ረገድ እንደው ያለው ተጽዕኖ እንደምን ያለ ነው? በነገራችን ላይ የስነ ጽሁፍ እውቀትም ቢኖርህ እኔ እንደ ስነ ጽሁፍ አዋቂ ሆኜ ጽፌ አላቅም። በነገራችን ላይ የስነ ጽሁፍ መምህር መሆንህ ብዙ እንድታነብ ያደርግሃል። የተጻፉ ግጥሞችን የተጻፉና እነኛ ልታሰፋ እውቀትን እንድታሰፋ ያደርጋል። የተለያዩ ስታይሎችን፣ ቅርጾችን እንድትሞክር ያደርጋል። ይሄ በጣም ረድቶኛል። ነፃነት ለራስህ እንድትሰጥ ይሰጣል። ሌሎች ጸሐፊዎች ራሳቸው የሰጡትን ነፃነት ይሄ ከቲዮሪው ከእንትኑ ርቀው ከቋንቋ አመራረጥ ላይ የሚሰጡት ነፃነት ለራስህ ነፃነት እንድትሰጥ ይመስላል ያደርጋል። በዛ ረገድ ጠቅሞኛል እንጂ እንደ ሴንሰር እያደረኩ እንደ ስነ ጽሁፍ መምህር ጽፌ አላቅም፣ አልጽፍም። ግጥም እንዲሁም ደግሞ ልቦለድ ወግ ላይ ውጤታማ ነህ። ለአንድ ደራሲ ደግሞ ሀሳብን ለመግለጽ ከነዚህ ዘውጎች መካከል እንደው ግጥም የሚሰጠው ልዩ ነፃነት እንደምን ያለ ነው ዶክተር? አንዱን ከአንዱ ማወዳደር የሚቻል አይመስለኝም። ግጥም ነው አሁን እኔ የሚያኖረኝም ግጥም ነው ስልህ የእኔ የጻፍኩት ብቻ ሳይሆን እኔ አንድ ግጥም ጠዋት ላይ ቤት ውስጥ ሰምቼ ዘሆል ቀኔ ሙሉ ቀኔ ብስራት ሆኖ ይሆናል። በቃ አንድ ጥሩ ግጥም በጣም የሚያበሳጨኝ መጥፎ ግጥም ነው። አንዳንድ ቦታ ሄደህ መባል በቃ ግጥም ነው ብለው ሰው ሲያሾፉበት ደግሞ በጣም ከፍ ያለ ግጥም ሳነብ ደግሞ ቀኔ ግጥም ያለው ፓወር የመግለጽ ፓወሩ ምቅነቱ የተለየ ሁሉም በራሳቸው ውስጥ ነፃነት አላቸው። ፓወር ግን እንደ ግጥም ኦፍኮርስ ያለው የለም። መልካም መቼ እናነበዋለን? ምናልባት አሁን ክረምት ነው፣ ጥሩ ነው ለንባብም እና በሚቀጥለው ሳምንት እንደሆነ ሰምቻለሁ። ቀን ተቆርጦለት ከሆነ ንባብ ለህይወት ኤግዚቢሽን አለ፣ የመጽሐፍ አውደ ርዕይ ልክ በሚቀጥለው ሐሙስ ጀምሮ ለ4 ቀን በየዓመቱ የሚዘጋጅ አውደ ርዕይ፣ ስለ መጽሐፍ የሚወራበት አውደ ርዕይ፣ ጥሩ አውደ ርዕይ እና መጽሐፍ የሚገንበት 4 ቀን ነው። እንዳው ሳምንት አልሞላ ብሎ 4 ቀን ላይ ቀር ቢኒያም ከበደ የሚያዘጋጀው እዛ ላይ ይወጣል ብዬ አስባለሁ። ማተሚያ ቤት ምን ያለው እንደሚያደርስልኝ እንዳውም በጣም ዘግይቼ ነበር የሰጠሁት፣ እንደሚያደርስልኝ ነግሮኛል አታሚው። እዛ ላይ ይወጣል ለገበያው ላይ። በጣም ጥሩ እናገኘዋለን። ሙዚቃ ጋብዘህን ብንሰናበት ደስ ይለኛል። ለእኔ በህይወቴ ውስጥ ንጋት፣ ምሽትና ክረምት ትልቅ ቦታ አላቸው። ወደ ነፍሴ እንድቀርብ የሚያደርጉኝ ቦታዎች ናቸው። ለጥሞና የሚስማሙኝ ጊዜዎች ናቸው እና የፀሐይ ዮሐንስ ማታ ማታ ሲመሽ የሚለው ሙዚቃ በጣም ደስ ስለሚለኝ እሱን ብትጋብዝልኝ ደስ ይለኛል። ጥሩ እንጋብዛለን ሙዚቃውን። ግን ይህን እየጠየቅኩ ግጥም እንደ መጽሐፍ አብዛኛው የተለያዩ ገጣሚዎች በተለይ በግጥም መድብሎች ስራዎች የምናውቃቸው ወደ ሙዚቃ ግጥምም እየሄዱ ነው። እንዲህ አይነት እቅድ ይኖር ይሆን ዶክተር? ዘፈን ግጥም ላልከው ቅድም እንዳልከው መሞከር፣ እኔ ሁሉንም የሚጻፍ ነገር መሞከር። ግጥም በተለይ አንዳንድ ጊዜ እንትን ብለናል ሞክር። አንድ ከጻፍኳቸው ግጥሞች ውስጥ ወደ ዘፈን ግጥም ሪራይት ተደርጎ አሁን ዜማ ወጥቶለት በነጠላ አንድ ታወቀ ድምፃዊ በነጠላ ዜማ ሊዘፍነው እያለ ያለ
አለ። ከዚህ ውጭ ግን ሙሉ እንትን ተብሎ የመጽሐፍ እንትን አለ የሞከርኳቸውም የዘፈን። መልካም፣ በጣም እናመሰግናለን። እኛ ሙዚቃውን ጋብዘን እንሰናበታለን። በጣም ሰለሞን፣ እኔንም ስለጋበዝከኝ በጣም አመሰግናለሁ። ጊዜ ይስጥልኝ። መልካም አድማጮቻችን፣ መሰንበቻ ከዜማው በኋላ ይመለሳል።